አባባ እንግዲህ ታሪክ ሰሩ ማለት ነው። ወይዘሮ ቲና አንዱም ሊሳካላት አልቻለም። አባባን ለማስወገድ እንግዲህ አባዬ ወደ ውጭ ወጥቼ ትንሽ ዘና ብዬ ልምጣ ስራ ጨርሻለሁ ብላ አስፈቅዳ ወጣች። ትሁቴ እሺ ሂጂ እንዳትርቂ ከሰፈር ብለው ወጥታ ሄደች። ከዛም የእሷ ፍቅረኛ ተብዬ ከኋላ መጥቶ አፍንጫዋን ፍንስ ያደርገው ኤዱዬ ጀግናዋ እንግዲህ የገዛችው ሰውዬ ከዚህ በፊት አባባን ያገተው ሰው ከኋላ መጥቶ ማጅራቱን ብሎ ደፋው ማለት ነው። ጥሩ አጋጣሚ ከዛ ጋር ጎትቶ እንግዲህ እዛ እገታው ቦታ ይወስደዋል ብዬ አስባለሁ። ጠቀም ያለ ገንዘብ ከፍለዋለች። አንቺን ባትይኝ እሱ ሰውዬ የኔም ጠላት ስለሆነ ግዴታ ማስወገድ አለብኝ አለት ልጁ። እንግዲህ አደራ ይሄ ሰው በጣም ከህይወታችን ውስጥ መውጣት አለበት፣ ህይወታችን ውስጥ እንቅፋት ሆኖብናል ብላ ነገረችው። ከዛም ትሁትን ሲያስታውሳት አንቺ ጠላቴ ነሽ አላት ትሁትን። እኔ ብላ ምናምን ብላ ደነገጠች። አዎ ግን አሁን እሱ አይደለም ዋና ፖይንቴ፣ እኔም ጋራ ጠላት ስላለኝ እሱ ሰውዬ ማስወገድ አለብኝ ተባብለው እንግዲህ ሄዱዬ ጎበዝ ጀግና ናት፣ ታሪክ ሰራች። ከዛ በኋላ ሰውየው የትሁቴ ፍቅረኛ እንግዲህ ቤታቸው ድረስ ሄዶ ትሁት ሂጂ መታጠቢያ ቤቱን አሳዩ ብሏት አባባ ይዛው ሄደች። ከዛም ዛገባና በንችና በዛ በጀዝባ መሀል ምንድን ነው ያለው ሲላትም ምንም አይነት ነገር የለም፣ እባክህ እኔ እንደፈለከ ማድረግ ትችላለህ፣ ግን በእኔና በንሱ ባህል ምንም አይነት ነገር የለም። ሰዎቹ በጣም ጥሩ ሰዎች ናቸው፣ ምንም ነገር አታሰቃያቸውም፣ አትንካቸውም አለችው። ይኸውልሽ በአንቺና በካሌ መሀል የሆነ ነገር ካለ ሁለቱንም ሰዎች አንገታቸውን ቆርጬ በፖስታ መልኩ እልክልሻለሁ አላት። እባክህን ብላ ለመነችው። ከዛም አስፈራርቷት ወጣ። ከዛም አባባን በቃ መሄድ አለብኝ ብሎ ሄደ። ከዛም ቲና እየተከታተለችው ጠበቀችው። መንገድ ላይ እየጠበቅኩ ነበር እኮ ምን እንዴት አደረግከለኝ? ምኑን እንዴ? የሄድክበትን ጉዳይ ነው። ምንም አላደረግኩም። እኔ ግን የራሴን አሳክቼ መጥቻለሁ። እዛ ቤት መግቢያት የፈለግኩት ትሁቴን ለማግኘት ነበረ። ትሁቴን ደግሞ ከካሌብ ጋር ምንም አይነት ቅርርብ እንዳይኖራት አስፈራርቻታለሁ። ከዛ ውጪ ስለ አንቺ ኮተት እኔ ምንም አይመለከተኝም። ከዚህ በኋላ አጠገቤ ደርሳለሁ ብትይ እጨቀጭቀሃለሁ ብትይ ግን አንቺን አያደርገኝ ነግሬሻለሁ ብሎ እንዴ እንደዚህ እኮ አልነበረም እየተነጋገር ነው። ለምን እንደዚህ ያደረግ? አይመለከተኝም አልኩሽ እኮ ሴትዮ። እኔ ስለ አንቺ ህይወት ይመለከተኛል እንዴ? እዛ ቤት ነበር መግባት የፈለግኩት፣ ገባሁ። ከዚህ በኋላ ደግሞ አታስቢ፣ እኔና ካሌብ የልብ ጓደኛሞች ሆነናል። ስለዚህ ወይዘሮ ቲና አዝናለሁ፣ ግን ተሳስተሽ እንኳ አይደለም ቤቴ ለመምጣት ተሳስተሽ ስልኬ ላይ እንዳትደውይ ብሎ አስጠንቅቋት ሄደ። ከዛ በኋላ ወይዘሮ ቲና ጎበዝ፣ አሁን ጥሩ ስራ ሰርተሻል፣ አሁን ደግሞ ተራው የኔ ነው አለና ያኛው ልጅ ወፍራሙ ልጅ ደግሞ የት እንደሚገባና ቤቱን በቀጥታ አየው ማለት ነው። ከዛም እናባባ አካባቢ ላይ ሰፈር ላይ አመሻሸ። ከዛም እንግዲህ ትሁትዬ በጣም ጨነቃት። ኪችን ውስጥ ገብታ ተጨንቃለች። ትሁቴ ምን ሆነሻል ስትላት አላቅም ሄዱዬ፣ ሰውየው በጣም እያስፈራራኝ ነው፣ በጣም ፈርቻለሁ። እኔ ለራሴ እንኳን አይደለም የምፈራው፣ ግን እነኝህ ምንም በማያውቁት ሰው ነገር በእኔ ጦስ መሞታቸው ነው የሚያሳዝነኝ። ምንም አይመጣም፣ አትፍሪ። አይሄዱዬ አንቺ እኮ ሰውየውን ስላላወቅሽ ነው። አገራችንም ሆነን ታስሮም በጣም ነበር የምፈራው። ብቻዬን ለመሄድ እንኳን በጣም እሳቅቅ ነበረ። በዛ ምክንያት ነው ወደ ከተማ የመጣሁት አለቻት። እኮ እሱ ሰውዬ ተባብረን እናስደብድበው፣ በቃ እናስደብድበው፣ ገንዘብ ከፍለ እንዴ ሄዱ። እንዴት ይሆናል? አንቺ እኮ ሰውየው ስለማታውቂ ነው። እባክሽ ነይ። አሁን ጎጃን ጎተተቻትና እዚህ ልጁ ጋር ተቀጣጥረው እንግዲህ አደረሳት። ከዛም ልጁ እንግዲህ ትሁቴን አወቃት ማለት ነው። አንቺ እኮ ጠላቴ ነሽ አላት። ትሁትን እኔ ምናምን ብላ ደነገጠች። አዎ ግን ችግር የለውም፣ እኔ አሁን ይሄ ልጅ የኔም ጠላት ስለሆነ እሱን ማስወገድ አለብኝ አለ። እንግዲህ አደራህን በጥንቃቄ አድርገው እሺ፣ ከዛሬ ማታ እንዳያልፍ አለችው። ኤዱዬ ገንዘቡን እዛ ባለፈ አባባን ያገተበት አካባቢ ላይ ገንዘቡን ሰጠችው። ስታሳውቅ ስጨርስ አሳውቀኝ አለችው። ችግር የለም ብሎ እንደ ቲና እንኳን አልገለማመጣትም ማለት ነው። ኤዱ በስነ ስርዓት እንግዲህ ስነ ስርዓት ያላት ልጅ ስለሆነች ከዛም እንግዲህ ልጁ ስራውን ሰራ። ትሁትዬም ወደ ቤት ተመልሳ መጣች። ስሚ አንቺ እያለች ስሟን እንኳን ለመጥራት ዝም አለቻት። ትሁት 3-4 ደጋግማ ከጠራቻት በኋላ አቤት አለቻት። ለምንድነው ስጠራሽ ዝም የምትይው? አልሰማውማ
እኔን የጠራሽኝ ስላልመሰለኝ፣ ምክንያቱም ስሜን ስላልጠራሹ። ይህን ሄደው ያ ካሌብ እኔ ምን አውቃለሁ ታዲያ? ንገሪኝ፣ የት ነው ሄደው? እንዴ አልነገረሽም እንዴ? እኔ እኮ የነገረሽ መሰለኝ። ምን ነው የሚነግረኝ? ትሁት ተናገሪ፣ ምን ነው የሚነግረኝ? ወይ ጉድ! ዝም ብሎ ነው እንደ ሄደው? የት ነው ሄደው? ተናገሪ ስትላት እንዴ ቆንጆ ተበቃ እኮ አግኝቶ ፍቺውን ለመፍታት ፍቻችሁ ነገ ጠዋት ይጠናቀቃል። እንዴት ሳይነግርሽ ሄደ? በጣም ገርሞኛል አለቻት። ትሁት ብው አለች። እውነትሽን ነው ስትላት፣ አዎ እውነቴን ነው፣ እንዴት ዋሻለሁ ስትላት፣ ተናዳ እንግዲህ እየሮጠች ወጣችና አባባ ጋር ሄደች ዘላ። አባዬ የሰማሁት ነገር ውሸት ነው እውነት ስትለው፣ ምኑን? በመጀመሪያ እስቲ ልስማውና ውሸት ነው እውነት ነው የሚለው ልስማው ሲሏትም፣ ካሌብ ፍቺ ለመፈጸም ጠበቃ እናግሯል የተባለው እውነት ነው? ደግሞ ማነገረሽ ይሄንን አሉ አባዬ። ከዛ በኋላ ትሁት በጣም ተናደዱና እሳቸው ግን አውቀው ነው። ትሁትን ጠሯትና እንዴት ሚስጥር ትናገሪያለሽ? ትሁቴ እንደዚህ ነበር እንዴ ተነጋገር ነው? ለምን ሚስጥር ታወጫለሽ? አሀ እውነት ነው ማለት ነው ስትል፣ አዎ እውነት ነው። ምን ነው ከፋሽ እንዴ? እና እስከ መቼ ነው በአንቺ እስረኛ ሆኖ የሚቀመጠው? የኔ ልጅ ህይወት ይፈልጋል እኮ። ስለዚህ ከአንቺ ነገ ጠዋት ሊገላገል ነው። በጣም ደስ ይላል አላት አባባ። በጣም ተናደደችና መኝታ ቤት ገብታ ቲና ለምንድን ነው አንድ ነገር አስበሽ የማይሳካልሽ? ቆይ ማን የረገመሽ? ለምንድን ነው እንደዚህ ነገሮች የሚበለሻሹብኝ? እያለች ብቻዋን ስታወራ፣ ከዛ በኋላ ቲና አስቢ እንደዚህ በቀላሉማ እጅ እንዳሰጪ አስቢ አለችና፣ ከዛም ቲና ማነች ትሁቴ አባዬ ወደ ውጭ መውጣት እፈልጋለሁ፣ ትንሽ አየር ተቀብዬ ልምጣ እሺ ብላ ወጣች ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላው ደህና ላይ እንግዲህ ቲና ተዋረደች ማለት ነው። አንዱም ነገር አልተሳካላትም። አባባ ግን ዛሬ ታሪክ ሰርተዋል፣ እውነት ለመናገር ማለት ነው። እሷ እንግዲህ ትሁትም ወጥታለች የለችም። አባባም ደግሞ ውሃ በብርጭቆ ጠረጴዛ ላይ ቀርቦላቸው ነበረ። ጉዷን ለማየት ነበር የወጡት። እሷ ቲና ግን ቶሎ ብላ መድኃኒት አመጣችና ውሃ ውስጥ ጭምር አደረገችው። እሳቸው ለካ አይቷል። እሳቸው ካሜራ አስቀምጠዋል ቤት ውስጥ። ካሜራ ስልካቸውም ላይ አለ። እያንዳንድ የምታደርጋትን ነገር ያያዩዋት ነበረ። እንግዲህ ዘላው መጡና በእንኪ ጠጭ ያሏታ። እንዴ ለምን ምናምን አለች ማለት ነው። እንግዲህ ሳለራየት ነው። ትሁቴም እንግዲህ ሄሎ እህቴ ምናምን እያለች መንገድ ላይ ጨለማ ውስጥ ቆማ ይሄ የእሷ ፍቅረኛ ጌቾ ነው ምናምን ነገር እሱ መጥቶ እንግዲህ አፏን ነፈነስ ያደርጋት። የእሷ ፍቅረኛ ከኋላ መጣን። ማነው የኤደን የገዛችው ሰውዬ መጣና ማጅራቱን ብሎ እንግዲህ ዘረረው ማለት ነው። ከዛ እንግዲህ ጎትቶ አሁን አስሮ ይወስደዋል፣ ዋጋውን ይሰጠዋል ማለት ነው። እንደዛ ተበት እንደተጨማለቀበት ባለፈ እንደዛ እንዳላስፈራራው እንግዲህ አሁን ደግሞ ተራው የዚህ ልጅ ነው። ቲና ምንም አይነት አማራጭ የላትም። አንድም አውልቆ መሄድ፣ ሁለትም ጎዳና መውጣት። ምንም በቃ ከዚህ በኋላ ምንም አማራጭ እንኳን የላትም። ምክንያቱም ሁሉም ዞሮባታል። ያሰበችው ነገር ሁሉ እየተሳካላት ስላልሆነ እንግዲህ ዛሬ ኤደንና ትሁት ታሪክ ሰርተዋል ማለት ነው። ሄዱዬም ደግሞ ሰርጋችን እዚህ ቤት ይደገስ በማለቴ ወይም ደግሞ በቲና ፊት መናገሬ ስህተት ነበር እንዴት ትሁት ስትላት፣ ኧረ በፍጹም ለምን ስህተት ይሆናል? አንቺ እኮ ሁሌም ልክ ነሽ ሄዱዬ፣ ደግሞ አትፍሪ፣ ምንም ነገር አይፈጠርም፣ አይዞሽ አለቻት። እኔ እንጃ ትሁቴ አንቺስ ምን ሆነሽ ነው ስትላት፣ ሄዱዬ እባክሽ አላቅም፣ በጣም ፈርቻለሁ። እኔና አባዬን ጦስ ውስጥ እንደከተትኩ ነው የሚሰማኝ እኮ። ለምን አንቺ ጌች መጥቶ እዚያ አስፈራርቶኝ ሄደ። እሱ ሰውዬ ግን ለምን የሆነ ነገር አናደርገውም ትሁቴ ስትላት፣ ሄዱዬ ምን እናደርገው ስትላት፣ ለምን እናስደበድበውም ሳቀችባትና አይሄዱ አንቺ እንደምታማምሪው ነገር ሁሉ ቀላል መስሎች ነው እንዴ ስትላት፣ ቀላልም ሆነ ከባድ ግን እኔ ምልሽን እናድርግ፣ የምሬን እኮ ነው። ከዛ በኋላ ስነ ስርዓቱን ይዞ ይቀመጣል አለች። ከዛም እንግዲህ ትሁትዬ በሀሳቧ ተስማማችና አሁን ነይ እንሂድ ብላ ጃንጎትታ ይዛ ሄደች። የዛው ወፍራሙን ልጅ አገኙትና አዋሩት። ከዛ ትሁት ልክ እንዳያት አንቺ እኮ ጠላቴ ነች ሲላት፣ ትሁት ደነገጠች። ምን ስትለው፣ አዎና የረሳው መሰለሽ እንዴ? ግን አሁን ዋነኛው ነገር እኔ ልጁን የኔን ጠላት ስለሆነ ፎከሴ እሱ ላይ ነው የማደርገው።
አላት። ትሁት ደነገጠች ማለት ነው። ከዛ በኋላ እንግዲህ ከዛሬ ማታ እንዳያልፍ አደራ፣ አላስቆም አለን እኮ ሰውየው እያሰቃየን ነው አለችው። ከዛ በኋላ እሺ ችግር የለውም አሁን አንዳንድ ነገር ላዘጋጅ ለማታ የሚሆን ብሎ ጥሏቸው ሄደ። ትሁትና ኤዱዬም ወደ ቤት ተመለሱ። ኤዱን ብሩን አዘጋጅታ እንግዲህ የተቀጣጠሩበት ቦታ ደርስ ወስዳ ሰጠችው ገንዘቡን። አደራ ከዛሬ ማታ ማለፍ የለበትም ምክንያቱም በቃ መወገድ ስላለበት አለችው። ቲና ማነች ኤደን ትሁት ማነች ቲና ደግሞ ምንም አይነት አማራጭ የላትም። አሁን ላይ አማራጭ አታለች። የምታደርገው ሁሉ ጠፍቶባታል ማለት ነው። እውነት ለመናገር ያሰበችው ሁሉ ገደል እየገባባት ነው። አንዱም ነገር እየተሳካላት አይደለም። በጣም ተበሳጭታለች። ለምንድን ነው ነገሮች ሁሉ የሚዘጋጉብኝ? ለምንድን ነው ቆይ የማይሳካልኝ? ያልሞከርኩት ነገር የለም ቆይ ለምን እያለች እንግዲህ ተንኮል መቼም ሊሳካ አይችልም። እዛ አንድ መድኃኒት አማራጭ አገኘችና እንግዲህ መድኃኒት የአባባ ውሃ ውስጥ ጨመረችባቸው። እሳቸው ግን እኮ በካሜራ እያየዋት ነው። ሞኝ እሷ ብልጥ እንደ ብልጥ ራሷን የምታየው ነገር ነው የሚገርመኝና አባባ ሲሮጡ መጡና ብርጭቆውን ብድግ አድርገው እንኪ ጠጩ አላት። እሺ ጠጩ። ከዛ በኋላ እንዴ ለምን አባዬ ምናምን አለች። ከዛ በኋላ እንጂ ጠጩ አልኩሽ እኮ አንቺ አሰሜን በንዴ ብለው አፏ ላይ እንግዲህ ድቅ እናደረጉበት ብርጭቆውን። ትሁትዬም እንግዲህ ፍቅረኛዋ ማጅራቱን ተመቶ ወድቋል ማለት ነው። ትሁትም እዛ ጋር ደንግጣ ቆማለች። ከዛ ጋር እንግዲህ ጎትቶ ወስዶ ያግተው ይሆን ወስዶ ገደል ውስጥ ሊጨምረው ይሆን ባላውቅም እንግዲህ ትሁት የተገላገለች ይመስለኛል። አላቅም ወደዛ በተገላገሉና ሰላም ባገኙ። እውነት ለመናገር ዛሬ ካሌብ የለም እንግዲህ ለስራ ጉዳይ ዳኒና ካሌብ የሉም ማለት ነው። እኔ ዛሬ የእውነት አባባ በጣም ነው ያሳቁኝም ያዝናኑኝም። የእውነት ጀግንነታቸው ማለት ነው። አይ አባዬ ለካ ኃይለኛ ተጫዋች አይደለህ እንዴ አለች ትሁት። በጣም ነው እኮ የተወንከው አለችው። እንዴ ቀልድ እንደዚህ ካልሆነ እኮ መቼ ይሆናል? አንቺ ግን ሀሳቡ እንደ ይመጣልሽ? እኔ እንጃ አባዬ ግን ሀሳቡ ሲመጣልኝ እንደዛ ስላልኳት ተናደደች አለችው።